ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ ቅሬላ ቲዩብ ኦፊሻል ነው። ክቡራትና ክቡራን ተከታታዮቻችን የአውሮፓ ቻምፒየንስ ሊግ የ2025-26 የግማሽ ፍጻሜ የመጀመሪያ ዙር ጨዋታ መደረግ ጀምሯል። በፓርክ ደ ፕሪንስ ስቴዲየም ፓሪስ ሴን ጀርሜን ባየር ሙኒክን ገጥመው 5-4 በሆነ ውጤት አሸንፏል። እጅግ ድራማዊ ክስተት በነበረበትና ጎል እንደ ዝናብ በዘነበበት ጨዋታ ባለሜዳዎቹ ፓሪስ ሴን ጀርሜኖች ባየር ሙኒክ ላይ ያስመዘገቡት ውጤት አስገራሚ ሆኗል። በቪንሰንት ኮምፓኒ የሚመሩት ባየር ሙኒኮች በጨዋታው ይሸነፉ እንጂ ወደ ጨዋታው ለመመለስ ያደረጉት ተጋድሎም በበርካታ እግር ኳስ ተመልካቾች ዘንድ ተደንቋል። ጨዋታው ምን መልክ ነበረው? ከቅሬላ ስፖርት ኦፊሻል እንድትከታተሉ በአክብሮት እንጋብዛለን። በፓርክ ደ ፕሪንስ ስቴዲየም ምሽቱ እንደ ወትሮ አልነበረም። እጅግ ደማቅና የጎላ ሆኗል። በርካቶች የቡድናቸውን ስኬት በማሰብ ወደ ሜዳ በአሸናፊነት መንፈስ ገብተዋል። ከጀርመን የተጓዙት የባቫሪያኑ ደጋፊዎችም ቡድናቸው እንደማያሳፍራቸው እርግጠኛ ሆኗል። በሩብ ፍጻሜው ሪያል ማድሪድን ጥሎ ለግማሽ ፍጻሜ መድረሱ ትልቅ ደስታን ፈጥሮላቸዋል። ከፊት ለፊታቸው ያለ ፈተናም እንደማያቆማቸው እርግጠኛ ሆኗል። በፓርክ ደ ፕሪንስ ስቴዲየም እግር ኳስን ለሚወዱ የእግር ኳስ ዝናብ በጎል መልክ የዘነበበት ጨዋታ ነው ማለት ይችላሉ። ሁለት ለማጥቃት ጎበዝ የሆኑ ቡድኖች፣ ሁለት ትራንዚሽናቸው የሚያምር የማይፈራሩ፣ መከላከል የሚባለውን ነገር የማያስቡ ቡድኖች የሚያደርጉት እንቅስቃሴ አንድን እግር ኳስ ተመልካች ይህ ጨዋታ እንዴት ነበር ብላችሁ ብትጠይቁት እጹብ ብሎ ሊመልስ ይችላል። አንድን ኳስ ለመመልከት አዲስ የሆነን ሰው ይህ ጨዋታ እንዴት ነው ብላችሁ ብትጠይቁት በእግር ኳስ የሁሉ ጎል ሊገባ ይችላል እንዴ ሲል ሊጠይቃችሁም ይችላል። በፓርክ ደ ፕሪንስ ስቴዲየም ሁለቱ ቡድኖች ያደረጉት እንቅስቃሴ ላይን የማያቦዝን ለስሜት የማይቀዘቅዝ ሞቅ ያለ ነበረም ተጀምሮ እስኪያልቅ ድረስ። በእርግጥ የአውሮፓ ቻምፒየንስ ሊግ ምሽቶች በተለያዩ አጋጣሚዎች የሚታወስ ይሆናሉ። ይሄኛውም እንዲሁ በልዩ አጋጣሚ ሊታወስ ይችላል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ታሪክ ከዚህ ቀደም 7 ጎሎች በሪከርድነት ተመዝግቧል። ዛሬ ደግሞ በሁለት ልቆ 9 ጎሎች ተቆጥረዋል። ፓሪስ ሴን ጀርሜን 5፣ ባየር ሙንሽን 4። እነኚህ 9 ጎሎች ሪከርድ ሆነው ተመዝግበዋል። ሌላ ሪከርድ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታም በመጀመሪያው አጋማሽ 5 ጎሎች ተቆጥረዋል። 3-2 ፒኤስጂዎች እረፍት ማሳረፋቸውን ተከትሎም በዚህም የተነሳ በግማሽ ሰዓት ወይም ደግሞ በመጀመሪያው አጋማሽ 5 ጎሎች በመቆጠራቸው በአውሮፓ ቻምፒየንስ ሊግ የመጀመሪያው አጋጣሚ ተደርጎ ተቆጥሯል። ፓርክ ደ ፕሪንስ ስቴዲየም እነኝን ሁሉ ክስተቶች እማኝ ሆኖ አስተናግዷል። የቲያትሩ መድረክ ማለት ይቀላል። እንደ ድንቅ ኦፔራ እጅግ ብዙ ተመልካች ልቡ ቀጥ እያለም ከደቂቃ ደቂቃ ከስሜት ስሜት ወደ ቀዮቹ ወደ ነጭ በሰማዮቹ እየተሸጋገረም ደስታውን አጋርቷል። የመጨረሻው ሳቅ ለፓሪስ ሴን ጀርሜኖች ሆኗል። ለዕለቱ ጨዋታው ሲጠናቀቅ ፒኤስጂ 5 ባየር ሙኒክ 4 ሆኖም በጨዋታ መጻፊያ ሰሌዳው ላይ ታይቷል። ጨዋታው በተጀመረ 17ኛ ደቂቃ ላይ የተገኘውን የፍጹም ቅጣት ምት እንግሊዛዊው ሃሪኬን አስቆጥሮ ለእንግዳው ባየር ሙኒክ መሪ ማድረግ ቻለም። ሃሪኬን ይህን ጎል ማስቆጠሩ በአውሮፓ ቻምፒየንስ ሊግ በባቫሪያን ቤት ያለውን ታሪክ ከፍ እንዲያደርግ ረድቶታል። የባየር ሙኒኮች ጎል መቆየት የቻለው ግን ለ7 ደቂቃ ብቻ ነው። ኪቪቻ ኪቫራሼሊያ ያስቆጠራት ጎል ቡድኑን አቻ ማድረግ ቻለም። ዣኦ ኔቬስ 33ኛው ደቂቃ ላይ ሌላ ጎል ደገመም። ባለሜዳዎቹ ፒኤስጂዎች ጨዋታውን 2-1 መሩም። ኦሊሴ ከፓቫሎቪች የተሻገረለትን ኳስ ወደ ጎልነት ቀየረውና ጨዋታው 2-2 ሆነም። ወደ ረፍት በዚህ ሁኔታ ሊያመሩ ይችላሉ ሲባል የተገኘውን የፍጹም ቅጣት ምት ኦስማኒ ዴምበሌ ወደ ገብነት ቀየረው። ባለሜዳዎቹ ፓሪስ ሴን ጀርሜኖች 3-2 እየመሩ ለረፍት ተለያዩም። ከረፍት መልስ ባለሜዳዎቹ አይለው መጥቷል።
ኪቫራትስኬሊያ እና ኦስማኒ ዴምቤሌም ለቡድናቸው አራተኛና አምስተኛ ለራሳቸው ሁለተኛ ጎል አስቆጠሩም። ባየር ሙኒክ አበቃለት አከተመም። ለመልሱ ጨዋታ የ3 ጎል ልዩነትን ይዞ እንዴት ሊዘልቅ ነው ሲባል 65 እና 68ኛው ደቂቃ ላይ 2 ጎሎችን አስቆጠሩም። ኦፓሜካኖ እና ሉዊስ ዲያዝ ጎል አስቆጣሪዎቹ ናቸው። ኦፓሜካኖ ከጆሹዋ ኪሚክ፣ ሉዊስ ዲያዝ ደግሞ ከሃሪ ኬን የተሻገሩለትን ኳሶች አስቆጥሯል። ሉዊስ ዲያዝ ፓ የሚያሰኝ ብቃት ነበረው። እጅግ ድንቅ አጨራረስም በዚህ ጨዋታ ላይ ማሳየት ችሏል። ከጨዋታው መጠናቀቅ በኋላ የሁለቱ ቡድኖች አሰልጣኞች የተለያየ ሀሳብ ሰጥተዋል። አሰልጣኝ ሉዊስ ኤንሪኬ ምሽቱ ድንቅ ነበርም፣ ቡድኔ የተቻለውን ሁሉ አድርጓል ብሏል። ቪንሶ ኮምፓኒና ረዳቶቻቸውም የቡድናቸውን አልላቀቅም ባይነትና እስከ መጨረሻው ሰዓት የነበረውን ትንቅንቅ አድንቀው የተመሰገነ የጨዋታ እንቅስቃሴ ነው፣ ለመልሱ ጨዋታ ብርቱ ዝግጅት ይጠብቀናል ሲሉ ሀሳባቸውን ሰጥተዋል። የጨዋታው ኮከብ ተብሎ በአወዳዳሪው አካል የተመረጠው ኦስማኒ ዴምቤሌ ሁለታችንም ማጥቃት የምንወድ ቡድኖች ነን፣ በዚህ የጨዋታ እንቅስቃሴ ለመልሱ ተመሳሳይ ይኖራል ብዬ አስባለሁ። በሁለታችንም በኩል መከላከል ይታሰባል ብዬ አላምንም። ማጥቃት ላይ መሰረት ያደረገው ጨዋታ ያዝናናል። የመልሱ ጨዋታም እንደ ዛሬው ፉክክሩ የጎል ላይ ይሆናል ሲል ሀሳቡን ሰጥቷል። ተጫዋቹ ሃሪ ኬን ስለ ባየር ሙኒክ ቡድን ሲናገር ዛሬ ጥሩ እንቅስቃሴ አድርገናል፣ በከፍተኛ ደረጃ ላይ የሚገኙ ሁለት ቡድኖች ያደረጉት ትንቅንቅም ለተመልካቹ አዝናኝ እንደነበር እገምታለሁ ሲል ሀሳቡን ሰጥቷል። የአንድ ለአንድ ትንቅንቁም የጎላ ነው ሲል እንዲሁ መናገሩ ተሰምቷል። በምሽቱ ፓሪስ ሴን ጀርሜን ከባየር ሙኒክ ጨዋታቸውን 5-4 ሲያጠናቅቁም 9 ጎል በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ውድድር ሲቆጠር የመጀመሪያው አጋጣሚ ሆኗል። ከዚህ ቀደም 7 ጎሎች ነበሩ። 4 አጋጣሚዎች ላይ 7 ጎሎች ተቆጥሮ ነበር። የዛሬው በሪከርድነት ተመዝግቧል። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ውድድር በመጀመሪያው አጋማሽ 5 ጎሎችን ሲያስተናግድም የዛሬው በሪከርድነት ተመዝግቧል። ምናልባትም በቀጣዩ የመልስ ጨዋታም በሁለቱ ቡድኖች መካከል 4 ጎል የሚቆጠር ከሆነም በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ታሪክ በርካታ ጎሎች የተቆጠሩበት ሆኖ ሊጠናቀቅ ይችላል። ሌላ አዲስ ታሪክ የሚጽፉ ቡድኖች ሆነው ፓሪስ ሴን ጀርሜን እና ባየር ሙኒክ የሚመዘገቡ ይሆናል። ፓሪስ ሴን ጀርሜን በአውሮፓ ቻምፒየንስ ሊግ የምሽቱ ድሉን ተከትሎ የተመዘገበ 100ኛ አሸናፊነቱ ሆኗል። ይህም በፈረንሳይ ክለቦች ታሪክ የመጀመሪያው ረድፍ ላይ ያስቀምጠዋል። ፓሪስ ሴን ጀርሜን 43 ጎሎችን በዚህ የአውሮፓ ቻምፒየንስ ሊግ ውድድር አስቆጥሯል። ይህ ደግሞ በአውሮፓ ቻምፒየንስ ሊግ በአንድ ሲዝን ያስቆጠረውን ጎል ብዛት ሪከርድ በሁለተኛ ደረጃ ላይ እንዲቀመጥ ያደርገዋል። ሪከርዱ በባርሰሎና የተያዘ ሲሆን 1999-2045 ጎሎችን ባርሳዎች አስቆጥረው ነበርም። የፓሪስ ሴን ጀርሜን ብራዚላዊ ተከላካይ ስፍራ ተጫዋች ማርኪኒዮስ 120ኛ የአውሮፓ ቻምፒየንስ ሊግ ተሳትፎን አድርጓል። የብራዚላዊው ሪከርድ በሮቤርቶ ካርሎስ ተይዞ የነበረውን ተጋርቷል ነው የተባለው። 23 ዓመት ከ313 ቀናት ኑኖ ሜንዴሽ ወጣቱ ፖርቹጋላዊ 50ኛ የአውሮፓ ቻምፒየንስ ሊግ ጨዋታውን ያደረገ በሚል ስሙ ተመዝግቦ ይገኛል። ከዚህ ቀደም ሪከርዱ ተይዞ የነበረው በክሪስቲያኖ ሮናልዶ ዶስ ሳንቶስ አቬሮ 24 ዓመት ከ83 ቀናት ነበረም። ሃሪ ኬን 17ኛ ጎሉን በ16 የቻምፒየንስ ሊግ ጨዋታዎች አስቆጥሯል። ይህ ደግሞ ለሱ ክብር ሆኖ ተመዝግቦለታል። እንግሊዛዊው አጥቂም የአውሮፓ ቻምፒየንስ ሊግ 13ኛ ጎሉን የፍጹም ቅጣት ምት አስቆጥሮ ማስመዝገብ ችሏል። ሉዊስ ዲያዝ የባየር ሙኒክ 4 የቻምፒየንስ ሊግ ጨዋታዎች ላይ ጎል ያስቆጠረ ተጫዋች ተብሎ ስሙ ተመዝግቧል። በፓርክ ደ ፕሪንስ ስቴዲየም ምሽቱ ደምቋል። የጎል ዝናብ ዘንቧል። በስተመጨረሻም ባለሜዳዎቹ ፓሪስ ሴን ጀርሜኖች 5-4 አሸንፈው በሙኒክ አሊያንዝ አሬና ቫቫሪያኑ ሜዳ የመልሱን ጨዋታ ያስባሉ። ሃሪ ኬን ተናገረም። ለመልሱ ጨዋታም ብርቱ ፉክክር ይኖረዋል። እኛ ጥቂት የተሻለ ዕድል ይኖረናል ብዬ አስባለሁ። ምክንያቱም የማያባሩት ከልባቸው የሚወዱት
ክለባቸውን የሚደግፉ ደጋፊዎቻችን በሜዳ ውስጥ ይገኛሉ። የእነሱ ማበረታታት አንድ አቅም ይሆነናል ብሏል። የፓርክ ደ ፕሪንስ ምሽት ወደ አሊያንዝ አሬና ሄዶ ምን ያስመለክተን ይሆን? በዚህ ስሜትና በቀናት መካከል ድፍን አንድ ሳምንት ይቀራል። የዛ ሰው ይበለን።